መከላከያ በወለጋ ምን ገጠመው? የጎንደሩ ቦምብ ጥቃት። ህወሓት ስለ ኤርትራ ተናገረ። በሰበር የተሰማው መግለጫ የምንላችኋለን። አብራችሁን ቆዩ። የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ በሚል ጥያቄ ቀረበላቸው። ሆራይዘን ፍሪ ሚዲያ ጋር ባደረጉት ቃለ ምልልስ ሞንጆሪኖ እኛ ከጎረቤቶቻችን ጋር ሁሉ ሰላም እንፈልጋለን፣ ከኤርትራም ከሱዳንም ከአማራም ከአፋርም ጋር ሰላም ነው የምንፈልገው ብለዋል። ለአካባቢያችን ሰላም መስራት ኃጢያት የለውም በሚል ጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው ለህወሓት አመራሮች ከኤርትራ ጋር ሰላም ፍጠሩ ሲሉ ነበር በማለት ያስረዱት ሞንጆሪኖ የህወሓት ሰዎች ከኤርትራ አመራሮች ጋር ተገናኝተዋል ወይ ለሚለው ምላሽ ሲሰጡ በፍጹም ውሸት ነው ሲሉ ባለው ጉዳይ ላይ ማብራሪያ ሰጥተዋል። ኢሳያስንም አብይንም መውጋት አንፈልግም፣ ጦርነቱ ከተጀመረ ግን ራሳችን ለመከላከል እየተዘጋጀን ነው ብለዋል። ጌታቸው ረዳ የኛ ፕሬዝዳንት አይደለም ያሉ ሲሆን በእኛ በኩል ጌታቸው ረዳን ከፕሬዝዳንትነት አውርደናል አውጀናልም ብለዋል። የኛን ትዕዛዝ ተቀብሎ ፕሬዝዳንቱን ማንሳት ግን የፌደራል መንግስቱ ነው ብለዋል። ጊዜያዊ አስተዳደሩን ግን የማፍረስ እቅድ የለንም ያሉት ሞንጆሪኖ አሁን ላይ ያሉት የጊዜያዊ አስተዳደር አመራሮች ግን በእኛው በሚመራው ህወሓት መቀየር አለባቸው ብለዋል። የምዕራብ እዝ ዋና አዛዥ ሌተናል ጀነራል መሰለ መሰረትና የኦሮሚያ ክልል የሥራ ኃላፊዎች በምስራቅ ወለጋ ዞን ከጊዳ አያና እና ከተለያዩ 10 ወረዳዎች ከተውጣጡ ነዋሪዎች ጋር ተወያይተዋል። በውይይቱ በቀጠናው እየተካሄደ ያለውን የልማት ስራዎችና የአካባቢውን የጸጥታ ሁኔታ በተመለከተ የተገኘው ለውጥ በሪፖርት ቀርቧል። የምዕራብ እዝ ዋና አዛዥ ሌተናል ጀነራል መሰለ መሰረት የእዙ ሰራዊት በዞኑ የሚንቀሳቀሰውን አሸባሪና ጽንፈኛ ኃይል እየተከታተለ የማጥፋት ስራዎችን በትኩረት እየሰራ በመሆኑ ህዝቡና የመስተዳደር አካላቶች በጋራ በመሆን የልማት ስራዎችን ያፋጠኑ በመሄድ ውጤታማ ተግባር ማከናወን ይገባል ብለዋል። ጸረ ሰላም ኃይሎችን በጋራ አጥፍተን አካባቢውን የወረዳና የዞን የጸጥታ ኃይሎች ተረክበው የተጀመረውን የልማት ስራዎች ስኬታማ ማድረግ የሁሉም ህብረተሰብ ኃላፊነት መሆን እንደሚገባም ሌተናል ጀነራል መሰለ መሰረት አስገንዝበዋል። የምዕራብ እዝ ሰራዊትም ከህዝብና ከመንግስት የተቀበሉትን ሀገራዊ አደራ በጽናት ለመወጣት እስከ ህይወት መስዋዕትነት እየከፈሉ በቁርጠኝነት በውጤት የታጀበ የግዳጅ አፈጻጸም እያስመዘገቡ እንደሚገኙም ጀነራሉ መኮንኑ ገልጸዋል። የኦሮሚያ ክልል የጸጥታ ቢሮ ኃላፊ ኮሚሽነር አራርሳ ማርደሳ መከላከያ ሰራዊቱ ለህዝብ ልማትና እድገት ሲል ውድ ህይወቱን እየከፈለ የአካባቢውን ሰላም እያሰፈነ በመሆኑ ሁሉም ህብረተሰብ የተገኘውን አንጻራዊ ሰላም ተጠቅሞ የልማት ስራዎችን ማከናወን እንደሚገባው አመላክተዋል። የኦሮሚያ ክልል የከተማና ልማት ክላስተር አስተባባሪ አቶ መስፍን መላኩ የልማትና የእድገት እንቅፋቶች የሆኑ ኃይሎች ሁሉ መጨረሻቸው ስለማያምር ህዝቡ ይህን መጥፎ ድርጊት መቃወምና የሰላምን አማራጭ እንዲጠቀም ማድረግ ለነገ የሚተው ጉዳይ ባለመሆኑ የአካባቢው ህብረተሰብ ትኩረት አድርጎ መስራት እንዳለበት አሳስበዋል። ይህ በእንዲህ እንዳለ አማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ ኮር ጉና ክፍለ ጦር ሀገረ ቢዘን ብርጌድ የካቲት 26 ለ27 ሌሊት 2017 ዓ.ም ስማዳ ወረዳ ወገዳ ከተማ ላይ በተደረገ የተጠና ኦፕሬሽን የወገዳ ከተማ ዋና ከንቲባ ኃላፊ ጥላውን አውለውን ኢላማ ያደረገ ቦምብ ጥቃት ፈጽሜያለሁ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፍልስጤሙ ሐማስ የመጨረሻው ነው ያሉትን ማስጠንቀቂያ ማስተላለፋቸውን የተዘገበው ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለግ ያለ መልእክት ሐማስ ሁለት ምርጫ እንዳለው ጠቁመዋል። ሁሉንም በጋዛ የሚገኙ ታጋቾች ህይወታቸው ያለፈውን ጭምር መልቀቅ አሊያም መጥፋት፣ ሁሉንም ታጋቾች አሁኑኑ ልቀቁ፣ በሌላ ጊዜ አይደለም፣ የገደላቸዋቸውን ታጋቾች አስክሬንን በፍጥነት መልሱ፣ ይህ ካልሆነ ግን ያከትምላቸዋል ነው ያሉት። ትራምፕ በቅርቡ በእስራኤልና ሐማስ የተኩስ አቁም ስምምነት የተለቀቁ 8 ታጋቾችን ትላንት በዋይት ሃውስ አግኝተዋል። ፕሬዝዳንቱ ከታጋቾች ጋር ከተገናኙ ከጥቂት ሰዓታት በኋላ ዋይት ሃውስ ከሐማስ ጋር አሜሪካዊ ታጋቾች በሚለቀቁበት ሁኔታ በቀጥታ መምከሩን አረጋግጧል። የትራምፕ ማስጠንቀቂያ የእስራኤል በጋዛ ዳግም ጦርነት እንድትጀምር ፈቃዳቸውን ያሳዩበት ነው ተብሏል። እስራኤል ስራዋን እንድታጠናቅቅ የፈለገችውን ሁሉ እየላኩላት ነው፣ የምለውን ካልፈጸማቸው የትኛውም የሐማስ አባል ደህንነቱ አደጋ ላይ ነው ሲሉ ማስጠንቅቀዋል። የፍልስጤሙ ቡድን ተዋጊዎች ከጋዛ ለቀው በመውጣት ራሳቸውን የማትረፍ እድል እንዳላቸው ነው የመጨረሻው ባሉት ማሳሰቢያ መልእክታቸው ላይ ያሳፈሩት። የ78 ዓመቱ ፕሬዝዳንት ለጋዛ ነዋሪዎችም ተመሳሳይ መልእክት ልከዋል። የጋዛ ህዝቦች ውብ መጻኢ ከፊታችሁ አለ፣ ግን ታጋቾችን ይዛችሁ አይደለም። ይህን የምታዩት
ይህን የምታደርጉት ከሆነ ሟች ናችሁ፣ የብልህ ውሳኔ ወስኑ፣ ሁሉንም ታጋቾች ልቀቁ፣ ካልሆነ ግን ከባድ ዋጋ ትከፍላላችሁ ብለዋል። ትራምፕ ለሐማስም ሆነ ለጋዛ ነዋሪዎች ያስተላለፉት ተመሳሳይ መልእክት ሰርጡን ሙሉ በሙሉ ተቆጣጥረው ለማልማት ለያዙት እቅድ ተፈጻሚነት ቁርጠኛ መሆናቸውን ለማመላከት ነው። ግብጽ የትራምፕን የጋዛ እቅድ የሚተካና ፍልስጤማውያንን ከመሬታቸው እንዳይፈናቀሉ የሚያደርግ እቅድ አቅርባ በአረብ ሀገራት ተቀባይነት ማግኘቱ ይታወሳል። የትራምፕ አስተዳደር በካይሮ የቀረበው እቅድ በጋዛ በአሁኑ ጊዜ ለመኖሪያነት አመቺ ያለመሆኗን እንዲሁም ነዋሪዎቿ በፍርስራሾችና ባልፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለውን እውነታ አልተመለከተም በማለት አጣጥሎታል። እስራኤልም እቅዱ መሬት ላይ ያለውን እውነታ ያላገናዘበ ነው በሚል ውድቅ ማድረጉ አይዘነጋም። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ሐማስና ፍልስጤማውያንን በእኩል ተመልክተው ያስተላለፉት ማሳሰቢያ ከ48000 በላይ ፍልስጤማውያንን ሕይወት የቀጠፈው የጋዛ ጦርነት ዳግም መቀስቀሱ እንደማይቀር አመላካች ነው ተብሏል። እስራኤልና ሐማስ ባለፈው ሳምንት የተጠናቀቀውን የመጀመሪያው ምዕራፍ የተኩስ አቁም ስምምነት ለማስቀጠል አለመቻላቸውም ከፍተኛ ስጋት ፈጥሯል። ይህ በእንዲህ እንዳለ ሐማስ በበኩሉ የተኩስ አቁሙን ማራዘም ሳይሆን በአሜሪካና ሌሎች አደራዳሪዎች በጥር ወር በተደረሰው ስምምነት መሰረት ሁለተኛው ምዕራፍ መጀመር አለበት ባይ ነው። የጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስተዳደር ከእሁድ ጀምሮ ወደ ጋዛ ማንኛውም የሰብአዊ ድጋፍ እንዳይገባ ማድረጉን ተከትሎም ከ2 ሚሊዮን በላይ ፍልስጤማውያን ወደ ቀደመው የከፋ ችግር ተመልሰዋል። ጋዛን ሙሉ በሙሉ ተቆጣጥረው የመካከለኛው ምስራቅ ሪቬራ የማስመሰል እቅዳቸውን ያቀረቡት ትራምፕ በግብጽ የቀረበውን አማራጭ እቅድ ተቃውመው በሐማስና ፍልስጤማውያን ላይ ዛቻ እያሰሙ ነው። ይህ ዛቻ የተኩስ አቁም ስምምነትን ለመድረስ የሚደረገውን ድርድር ያወሳስበዋል። እስራኤል በጋዛ ዳግም ጦርነት እንድትከፍት የሚያበረታታ ነው ብሏል የቡድኑ ቃል አቀባይ። አዲሱ የእስራኤል ጦር አዛዥ ኢያል ዛሚር በትላንትናው ዕለት የሰጡት አስተያየትም የጋዛው ጦርነት ዳግም የመቀስቀሱ ጉዳይ አይቀሬ መሆኑን ያመላከተ ነው ብሏል። ፍራንስ 24 በዘገባው አዛዡ ሐማስ ከፍተኛ ኪሳራ ቢደርስበትም ሙሉ በሙሉ እንዳልተሸነፈ በመጥቀስ ተልኳችን ገና ነው ሲሉ ተደምጠዋል። በተያያዘ አሜሪካ በሽብርተኝነት ከፈረጀችው ሐማስ ጋር ከፈረንጆቹ 1997 ወዲህ ለመጀመሪያ ጊዜ የቀጥታ ንግግር ማድረጓ ተገልጿል። የአሜሪካ ታጋቾች ጉዳይ መልእክተኛው አዳም ቦሆለር ከሐማስ አመራሮች ጋር መነጋገራቸውን ዋይት ሃውስ አረጋግጧል። በጋዛ ካሉ ቀሪ 59 ታጋቾች ውስጥ 5ቱ አሜሪካውያን ሲሆኑ 4ቱ ሕይወታቸው ማለፉን ሮይተርስ ዘግቧል። ፕሬዝዳንት ትራምፕ በቅርቡ በተደረገው የእስራኤልና ሐማስ የታጋቾችና እስረኞች ልውውጥ የተለቀቁ 8 ታጋቾችን በነጩ ቤተ መንግስት ተቀብለው ማነጋገራቸው የሚታወስ ነው። በሌላ በኩል ቻይና በፕሬዝዳንቷ ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረገው ማንኛውም አይነት ጦርነት ዝግጁ መሆኗን ገልጻለች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15% ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስትር የሰጠውን መግለጫ በድጋሚ ጠቅሷል። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነው። ረቡዕ ዕለት የቻይናው ጠቅላይ ሚኒስትር ሊ ኬያንግ የዚህ ዓመት የሀገሪቱን የመከላከያ በጀት በ7.2% እንደምታሳድግ ተናግረዋል። አክለውም በዓለማችን በ100 ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። የቤጂንግ መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን እያለ የሀገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸውን ለዜጎቻቸው ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቃራኒ የተረጋጋና ሰላማዊ አገር መሆኗን ለማሳየት ትፈልጋለች። ቻይና በአሜሪካ በተጣለባት ተጨማሪ ታሪፍ የተነሳ አዳዲስ ዓለም አቀፍ አጋሮቿን ማስደንበር አትፈልግም። ረቡዕ ዕለት ጠቅላይ ሚኒስትሩ በቤጂንግ ባደረጉት ንግግር አገራቸው ተጨማሪ የውጭ ኢንቨስትመንት ለመሳብ በሯን ክፍት ማድረግ እንደምትቀጥል አጽንኦት ሰጥተዋል። ከዚህ ቀደምም ቻይና ወደ ጦርነት ለመግባት ዝግጁ መሆኗን ተናግራ ታውቃለች። በጥቅምት ወር ፕሬዝዳንት ጂ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮች ለጦርነት ዝግጁነታቸውን እንዲያጠናክሩ ትዕዛዝ ሰጥተዋል። በዋሽንግተን የሚገኘው የቻይና ኤምባሲ የሀገሪቱ የውጭ ጉዳይ ሚኒስትር ከአንድ ቀን ቀደም ብሎ በእንግሊዝኛ ያወጣውን መግለጫ በመጥቀስ አሜሪካ ፌንታኒል ለተባለው መድኃኒት መስፋፋት ቻይናን ተጠያቂ ማድረጓን ተችቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ የፌንታኒል ጉዳይ ከቻይና በሚገቡት ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ ነው ብለዋል። ማስፈራራት አያስፈራራንም፣ ዘለፋ በእኛ ላይ አይሰራም፣ ጫና ማድረግ ማስገደድ ወይ ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገድ አይደለም ሲሉ ማክለዋል። የአሜሪካና ቻይና ግንኙነት ሁልጊዜ በውጥረት የታጀበ ነው። የቤጂንግ ባለስልጣናት ዶናልድ ትራምፕ የቻይናውን አቻቸውን ለባለ ሲመታቸው መጋበዛቸው
መግባታቸውን ተከትሎ የሁለቱ ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋ ነበራቸው። ትራምፕ ወደ ዋይት ሃውስ ከመግባታቸው ጥቂት ቀናት ቀደም ብሎ ከቻይናው ፕሬዝዳንት ጋር በጣም ጥሩ የስልክ ውይይት አድርገናል ብለውም ነበር። ባለፈው ወር እንዲህ ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢይዙም ሳይሳካ መቅረቱ የሚያሳዩ መረጃዎች ወጥተዋል። ቻይና ለወታደራዊ በጀት ብቻ $245 ቢሊዮን ብትመድብም ከአሜሪካ የመከላከያ በጀት ጋር ሲነጻጸር በጣም ያነሰ ነው። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት እንዳለው ቻይና ምንም እንኳን ከአሜሪካና ሩሲያ በጣም ያነሰ ቢሆንም 1.6 በመቶ የሚሆነውን የሀገር ውስጥ ምርቷን ለወታደራዊ አገልግሎት ታወጣለች። ይሁን እንጂ ተንታኞች ቻይና ለመከላከያ የምታወጣውን ገንዘብ ዝቅ አድርጋ ታቀርባለች ብለው ያምናሉ። የካቲት 27 ዕለታዊ ውጭ ምንዛሬ ተመንን በተመለከተ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124.0086 ብር እየገዛ በ126.4888 ብር እየሸጠ መሆኑን አስታውቋል። ፓውንድ ስተርሊንግ በ155.2836 ብር እየገዛ በ158.3892 ብር እየሸጠ ዩሮ በ128.3365 ብር እየገዛ በ130.9032 ብር እየሸጠ የስዊዝ ፍራንክ በ136.6938 ብር እየገዛ በ139.4277 ብር እየሸጠ የኩዌት ዲናር 402.3640 ብር እየገዛ በ410.4113 ብር እየሸጠ የቻይና ዩዋን በ16.9884 ብር እየገዛ በ17.3282 ብር እየሸጠ የዩናይትድ አረብ ኤምሬት ዲርሃም በ33.7659 ብር እየገዛ በ34.4112 ብር እየሸጠ የሳውዲ ሪያል በ33.0073 ብር እየገዛ በ33.6675 ብር እየሸጠ መሆኑን አስታውቋል። ቸር ይቆዩን።